አንዳንድ የዕለት ተዕለት ልማዶች በጊዜ ሂደት ሳይታወቅ የመፀነስ ሁኔታን ሊጎዱ ቢችሉም በተፈጥሮ የመውለድ ችሎታውን ለመጨመር የአኗኗር ዘይቤ ለውጦችን፣ የምግብ ምርጫንና አንዳንድ ጊዜ የሕክምና መመሪያዎችን ያካትታል። ስለዚህ በዛሬው ቪዲዮአችን 9 እርግዝና ቶሎ እንዲፈጠር የሚረዱ መፍትሄዎችን በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ፣ የተመጣጠነ አመጋገብ መከተል። በንጥረ ምግብ የበለጸጉ ምግቦች የሆርሞን ሚዛንን፣ የእንቁላልንና የወንድ የዘር ጥራትን በመደገፍ አጠቃላይ ስነ ተዋልዶ ጤናን ያሻሽላሉ። ስለዚህ በአንቲኦክሲዳንት፣ ፋይበር፣ ጤናማ ቅባቶችና በፕሮቲን የበለጸጉ ምግቦች ላይ ማተኮር ያስፈልጋል። ለምሳሌ ፍራፍሬ፣ አትክልት፣ ሙሉ እህሎች፣ ለውዝ፣ ቅጠላ ቅጠሎች፣ እንቁላልና ሳልሞን ምርጥ ምርጫዎች ናቸው። ከተቀነባበሩ ምግቦች እና ከመጠን በላይ ስኳርን ከመጠቀም ይቆጠቡ ወይም ያስወግዱ። ምክንያቱም እነዚህ የሰውነት መቆጣትንና የሆርሞን መዛባትን ሊያስከትሉ ስለሚችሉ። ሁለተኛ፣ ጤናማ ክብደት መጠበቅ። ከመጠን በላይ ክብደት የሆርሞን ሚዛንን ሊያስተዋጉል ይችላል። ይህም እንቁላልን መተንበይ አዳጋች ያደርገዋል። ለሴቶች መደበኛ ያልሆነ የወር አበባ ዑደቶችና የእንቁላል አለመኖር ስጋትን ሊጨምር ይችላል። በወንዶች ላይ ከመጠን ያለፈ ውፍረት የወንድ የዘር ፍሬ ጥራትን ሊቀንስ ይችላል። ምክንያቱም ሁለቱም ዝቅተኛና ከፍተኛ የሰውነት ክብደቶች የሆርሞን መጠንን ሊያውኩ ይችላሉ። ይህም የእንቁላልንና የወንድ የዘር ፍሬን ጥራት ይጎዳል። ስለዚህ በተመጣጠነ አመጋገብና በመደበኛ የአካል ብቃት እንቅስቃሴ ጤናማ BMI ቁጥር ላይ ለመድረስ ከጤና ባለሙያ ጋር ይማከሩ። ከመጠን በላይ የሆነ አመጋገብን ያስወግዱ፣ ምክንያቱም እነዚህ የመራቢያ ሆርሞኖችን ሚዛን ሊያዛቡ ስለሚችሉ። ሶስተኛ፣ በመደበኛነት የአካል ብቃት እንቅስቃሴ ማድረግ፣ ግን ከመጠን በላይ ባይሆን ይመረጣል። መጠነኛ የአካል ብቃት እንቅስቃሴ ማድረግ የደም ዝውውርን ያሻሽላል እናም ጭንቀትን ይቀንሳል። ከመጠን በላይ ብዙ የአካል ብቃት እንቅስቃሴ ማድረግ በሴቶች ላይ የኤስትሮጅን መጠን ሊቀንስ፣ በወንዶች ላይ ደግሞ የወንድ የዘር ፍሬ ጥራት ላይ ተጽዕኖ ያሳድራል። ስለዚህ እንደ ፈጣን እርምጃ፣ መዋኘት ወይም ቀላል ካርዲዮ ባሉ መጠነኛ የአካል ብቃት እንቅስቃሴዎች ላይ በየቀኑ ለ30 ደቂቃ ማሳለፍ ይመከራል። በተለይ ደግሞ ለመፀነስ በሚያደርጉ ሙከራዎች ወቅት ከመጠን በላይ ወይም ከፍተኛ የአካል ብቃት እንቅስቃሴን ያስወግዱ። አራተኛ፣ አልኮል መጠጣትን ማቆም። አልኮል በሆርሞን መጠን ላይ ተጽዕኖ ሊያሳድርና የእንቁላልና የወንድ የዘር ፍሬን ጥራት ሊቀንስ ይችላል። አልኮል መጠጣትን ለመቀነስ በሚሞክሩበት ጊዜ ሙሉ ለሙሉ መራቅ ተስማሚ ሊሆን ይችላል። ምክንያቱም መጠነኛ የሆነ አልኮል አጠቃቀም እንኳን የመውለድ አቅምን ሊጎዳ ስለሚችል። አምስተኛ፣ የካፌን ፍጆታን መቀነስ። ከፍተኛ የካፌን መጠን መውሰድ የፅንስ መጨናገፍንና ከመፀነስ ችግር ጋር ይያያዛል። ስለዚህ በቀን ከ200 ሚሊግራም የካፌን መጠን በላይ አይጠቀሙ። ይህ ማለት 1 ወይም 2 ሲኒ ማለት ነው። አወሳሰዱን የበለጠ ለመቀነስ ከፈለጉ ከካፌን ነፃ የሆኑ የእጽዋት ሻይ ወይም የዲካፍ አማራጮችን ይምረጡ። ስድስተኛ፣ ሲጋራ ማጨስና ለሲጋራ ጭስ መጋለጥን ማስወገድ። ማጨስ እንቁላልና የወንድ የዘር ፍሬን ይጎዳል፣ የመራቢያ ስርዓትን ይጎዳል፣ የፅንስ መጨናገፍንና ከማህፀን ውጪ እርግዝናን ይጨምራል። ስለዚህ የሚያጨሱ ከሆነ በተቻለ ፍጥነት ለማቆም መጣር እንዲሁም ለሲጋራ ጭስ መጋለጥን ያስወግዱ። ይህም በመራባት ላይ ተመሳሳይ ተጽዕኖ ይኖረዋል። ሰባተኛ፣ የቅድመ ወሊድ ቪታሚኖች ወይም የመራባት ማጠናከሪያ ማሟያዎችን መውሰድ። ሰፕሊመንቶች የእንቁላልና የወንድ ዘር ጤናን፣ የሆርሞን ሚዛንና አጠቃላይ መራቢያ ጤንነትን ሊደግፉ ይችላሉ። ስለዚህ ከወሳኝ ንጥረ ነገሮች ውስጥ እንደ ፎሊክ አሲድ፣ ቫይታሚን ዲ፣ ዚንክና ኮኢንዛይም ኪውቴን ያካትታሉ። ትክክለኛውን ማሟያና መጠን ለመምረጥ የጤና ባለሙያን አማክሩ፣ በተለይም የወሊድ ተኮር ማሟያዎችን ከወሰዱ። ስምንተኛ፣ ለእንቅልፍ ቅድሚያ መስጠት። ጥሩ እንቅልፍ የመራቢያ ሆርሞኖችን መቆጣጠርን ይደግፋል እንዲሁም ጭንቀትን ይቀንሳል። ደካማ እንቅልፍ የመራቢያ ሆርሞኖች ላይ ተጽዕኖ ያሳድራል። ይህም በሴቶች ላይ መደበኛ ያልሆነ የወር አበባ ዑደትና የወንዶች ቴስቴስትሮን መጠንን ይቀንሳል። ስለዚህ በቀን ውስጥ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ማግኘት ያስፈልጋል። ዘና የሚያደርግ የመኝታ ጊዜን ይፍጠሩ። ከመተኛቶ በፊት ስክሪንን ያስወግዱ። እናም በቂ እረፍት ለማድረግ ቀዝቃዛና ጨለማ ክፍል ውስጥ ይተኙ። ዘጠነኛ፣ ጭንቀትን መቆጣጠር። ስር የሰደደ ውጥረት ወይም ከባድ ጭንቀት ውስጥ መግባት በሆርሞን ምርት ላይ ተጽዕኖ ያሳድራል እንዲሁም የወሲብ ፍላጎትን ሊቀንስና የወንድና የሴት የመራባት ሁኔታን ሊጎዳ ይችላል። ስለዚህ እንደ ማንሰላሰል፣ ዮጋ፣ ጥልቅ አተነፋፈስ ልምምዶች ወይም በትርፍ ጊዜ ማሳለፊያዎች ያሉ ውጥረትን የሚያስታግሱ ልምዶችን ያዘውትሩ። ከወሊድ ጋር የተያያዘ ጭንቀት አሳሳቢ ከሆነ አማካሪን ማነጋገር ወይም የጤና ባለሙያ ማማከር ያስፈልጋል። አስረኛ፣ በቂ ውሃ መጠጣት። የማህፀን እርጥበትን ለመጠበቅ ውሃ መጠጣት አስፈላጊ ነው።
ይህም የወንድ ዘር ፍሬ ወደ እንቁላል እንዲደርስና አጠቃላይ ሴሉላር ተግባርን ለወንዶችም ለሴቶችም ድጋፍ ያደርጋል። ስለዚህ በቀን ቢያንስ 8 ብርጭቆ ውሃ ይጠጡ። እርጥበትን ሊቀንሱና በሆርሞን ደረጃ ላይ ተጽዕኖ ሊያሳድሩ የሚችሉ ስኳር ያላቸው መጠጦችና ካፌን የያዙ ሶዳዎችን ያስወግዱ። 11 የእንቁላል ጊዜን መከታተል። የኦቪዩሌሽን ጊዜ ማወቅ የመፀነስ እድልን ይጨምራል። እንቁላል ከመውጣቱ በፊት ባሉት ጥቂት ቀናት ውስጥ ሴቶች በጣም ለም ይሆናሉ። ስለዚህ እንደ ባሳል የሰውነት ሙቀት መለኪያ፣ የእንቁላል ትንበያ ኪቶች ወይም የማህፀን ፈሳሽ በመከታተል ኦቪዩሌሽንን ማወቅ ይቻላል። ለምነት ባለው ጊዜ ወይም እንቁላል በሚለቀቅበት ጊዜያቶች ውስጥ በሁለት ቀን አንድ የሚደረግ የግብረ ስጋ ግንኙነት በአጠቃላይ ውጤታማ ሊሆን ይችላል። 12 ከመጠን በላይ ሙቀት መጋለጥን ማስወገድ። የወንድ የዘር ጥራት በከፍተኛ ሙቀት ሊጎዳ ይችላል። ለምሳሌ ሙቅ ሻወር መውሰድ፣ ጭን ላይ አድርጎ ላፕቶፖችን መጠቀም ወይም ሙቀት ያላቸው የመኪና መቀመጫዎች። ስለዚህ ወንዶች ላፕቶፖች ጭናቸው ላይ በቀጥታ ከማስቀመጥ መቆጠብ፣ የሙቅ ሻወር ወይም ሳሙና አጠቃቀምን መገደብና በብልት አካባቢ የአየር ዝውውርን የሚገድብ ጥብቅ ያለ ልብስ ከመልበስ መቆጠብ ይኖርባቸዋል። 13 የህክምና ሁኔታዎችን መቆጣጠር እንደ ፒኮስ፣ ኢንዶሜትሪዮሲስ፣ ታይሮይድ ጉዳዮችና የስኳር በሽታ ያሉ ሁኔታዎች ሁሉም የመራባት ሁኔታን ሊጎዳ ይችላሉ። ስለዚህ ማንኛውም ቅድመ ነባር የጤና ሁኔታዎች በየጊዜው መመርመርና ቅድመ ጥንቃቄ ማድረግ አስፈላጊ ነው። ማንኛውም የሆርሞን መዛባት ወይም የስነ ተዋልዶ ጤናን የሚነኩ ሁኔታዎችን ለመፍታት ከጤና ባለሙያ ጋር በቅርበት መነጋገር ያስፈልጋል። 14ኛ በአካባቢ መርዝ መጋለጥን መቀነስ። በተወሰኑ ፕላስቲኮች፣ ጸረ ተባዮችና የጽዳት ምርቶች ውስጥ የሚገኙ ኬሚካሎች እንደ ኢንዶሮኒክ ችግር ሆነው ሊመጡ ይችላሉ። ይህም ደግሞ ወሊድ ላይ አሉታዊ ተጽዕኖን ያሳድራሉ። ስለዚህ በሚቻልበት ጊዜ ኦርጋኒክ ምግቦችን ይምረጡ። የፕላስቲክ ዕቃዎችን ለሙቅ ምግቦች ወይም መጠጦች ከመጠቀም ይቆጠቡ። እናም ተፈጥሯዊ የጽዳት ምርቶችን ይምረጡ። ለኢንዱስትሪ ኬሚካሎች አላስፈላጊ ተጋላጭነትን ማስወገድ አደጋዎችን ሊቀንስ ይችላል። 15 አኩፓንቸር ወይም የወሊድ ማሳጅ። እነዚህ አማራጮች ህክምናዎች የሆርሞኖችን ሚዛን ለመጠበቅ፣ ወደ ተዋልዶ አካላት የደም ዝውውርን ለማሻሻልና ጭንቀትን ለመቀነስ ይረዳሉ። ስለዚህ ፍቃድ ያለው አኩፓንቸር የሚሰሩ ወይም ልምድ ያለው የማሳጅ ቴራፒስት ፈልጎ መጠቀም። ጥናቶች እንደሚያሳዩት መደበኛ ተከታታይነት ባለው መልኩ መደረግ የመራቢያ ተግባርን ይደግፋል፣ እንዲሁም ውጥረትን ያስወግዳል። 16 የባለሙያን ምክር መፈለግ። ችግር ለሚያጋጥማቸው ጥንዶች የወሊድ ምክር ወይም ሙያዊ ግምገማ ቀደም ብሎ ግንዛቤዎችን፣ ፈተናዎችንና ችግሮችን ለመፍታት የህክምና አማራጮችን ይሰጣል። ስለዚህ ከአንድ ዓመት ሙከራ በኋላ ወይም ሴቷ ከ35 በላይ ከሆነች ከ6 ወር በኋላ ጽንስ ካልተከሰተ የመራባት ልዩ ባለሙያን ያማክሩ። ባለሙያን ማማከር በሂደቱ ወቅት ሊፈጠሩ የሚችሉ ተግዳሮቶችን ለመቋቋም ስሜታዊ ድጋፍና ስልቶችን ሊሰጥ ይችላል። እነዚህ እርግዝና ቶሎ እንዲፈጠሩ የሚረዱ ልምዶች የሆርሞን ሚዛንን፣ የስነ ተዋልዶ ጤናንና ለመፀነስ አዎንታዊ አካባቢን ይፈጥራሉ። እያንዳንዱ አቀራረብ ተፈጥሯዊ መራባትን በማሳደግ ረገድ ሚና ይጫወታሉ። ይህም ለጥንዶች ስኬታማና ጤናማ እርግዝና እንዲኖር ጥሩ ዕድል ይሰጣል። እንደ ሁል ጊዜው አዳዲስ ለውጦችን ከማድረጉ በፊት ወይም የአካል ብቃት እንቅስቃሴ በከፍተኛ ሁኔታ ከመቀየሩ በፊት ሁል ጊዜ የጤና ባለሙያን ያማክሩ፣ በተለይም የመራባት ችግሮች እያጋጠሙት ከሆነ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ እርግዝና እንደተፈጠረ የሚጠቁሙ ወሳኝ የመጀመሪያ ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።